የኢትዮጵያ ብሔራዊ ቡድን ዛሬ እንግዲህ ከሳኦቶሚ ጋር ጨዋታውን የሚያደርግ ይሆናል። ያው የመጀመሪያ ጨዋታውን የብሔራዊ ቡድኑ አሸንፏል። በብልጫ ያሸነፈባቸው ደቂቃዎች አሉ። በእንቅስቃሴ ደግሞ ሳኦቶሚዎች ወደ ጨዋታው ለመመለስ የሞከሩባቸው ጥቂቶች ነበሩ። ዛሬ እንግዲህ በሜዳው እና በደጋፊ ፊት ነው የሚጫወተው። ለመጀመሪያ ጊዜ እንግዲህ ከ5 ዓመት በኋላ የኢትዮጵያ ብሔራዊ ቡድን በደጋፊ ፊት ተመልሶ የሚጫወት ይሆናል ማለት ነው። ይሄ የኢትዮጵያ ብሔራዊ ቡድን አጋጥሞት ከነበረው ከጨዋታ ውጭ በተለይም ደግሞ ከሜዳ እንቅስቃሴ በላይ የነበረ ሌላ ጫና ነው። ይሄ ጫና ምክንያቱም በደጋፊ ፊት አለመጫወት፣ በሜዳ አለመጫወት ቡድኑን ከሚያሳድጉና የቡድኑን እንቅስቃሴ ጥራት ከሚያመጡ እሳቤዎች መራቅ በራሱ ለቡድኑ አንድ ሌላ ጫና ነው። የማይተነተን ጫና ነው። ስለዚህ ይህንን ጫና አሸንፎ የተሻለ የቡድን አድቫንቴጅ ለመፍጠር በሜዳ መጫወት ራሱን የቻለ ትልቅ አቅም ይፈጥራል። አሰልጣኝ ዮሐንስ ሳሌ ትናንትና ከጨዋታው ቀደም ብሎ መግለጫ ሰጥቷል። ስለ ቡድኑ አንስቷል። የቡድኑን ሂደት በተመለከተ አድንቋል። በተለይ የመጀመሪያው ጨዋታ ላይ ሪያክት ያደረጉበት መንገድ ተጫዋቾቹ እንዳስደሰተው ገልጿል። ቀደም ሲልም ለማንሳት ሞክረናል። ከዛ ውጭ ጋዜጠኞችን ኮንኗል። በርከት ያሉ ጋዜጠኞችን ነው በአንድ ላይ እንግዲህ በጅም ላይ ጨፈለቀው። በተለይ ውጤቱን በተመለከተ የማይደሰቱ አሉ የሚል እሳቤ እንዳለው በመድረክ ላይ ሰምተናል። ያው ይሄ እንግዲህ አሰልጣኝ ሲቀያየር የኢትዮጵያ ብሔራዊ ቡድን አሁን ይዞት የሚመጣው ሀሳብ ነው። የኢትዮጵያ ብሔራዊ ቡድን በአሰልጣኞቹ ሲነገር የምናየው በርካታ አሰልጣኞች ሲቀያየሩ እንድንሸነፍ የሚወዱ ስናሸንፍ ደስተኛ ያልሆኑ ጋዜጠኞች አሉ የሚል ተደጋጋሚ ሀሳቦች ይነሳሉና በእኔ በኩል ይሄ ሀሳብ በዚህ ሰዓት መነሳት ነበረበት ብዬ አላምንም። ምክንያቱም የኢትዮጵያ ብሔራዊ ቡድን ዲዩቲ ያለው ይህን ዲዩቲ መጨረስ ይኖርበታል። ከዲዩቲው በኋላ ነበር ይህን ማንሳት የሚጠበቅበት የነበረው፣ አልሆነም። ስለዚህ ትኩረት መደረግ አለበት ብዬ የማስበው ጨዋታው ላይ ነው። ምክንያቱም ጨዋታው በጣም ወሳኙ ነገር ነው። ጨዋታው ማሸነፍ የሚጠበቅበት ጨዋታ ነው። ብሔራዊ ቡድኑ ከበርካታ ጊዜያት በኋላ ነው እንግዲህ ተመልሶ በሜዳው እየተጫወተ የሚገኘው። ስለዚህ በደጋፊ ፊት መጫወት በራሱ የሚሰጠው አቅም አለ። ያን አቅም መጠቀም ነው። በተለይ ፖዚቲቭ የሆነ ወይን አንዳንዴ መጠቀም ጥሩ ነው። ምክንያቱም የነበሩትን ነገሮች የምትረሳበትና የነበሩትን ነገሮች የምታሰናብትበት የምታባርበት ስለሚሆን ማለት ነው። አይሆፕ በዛሬው ጨዋታ አሰልጣኝ ዮሐንስ ሳሌ ሙሉ በሙሉ ትኩረቱን የብሔራዊ ቡድኑ ጨዋታ ላይ ብቻ ያደርጋል ብዬ አስባለሁ። ጨዋታው ላይ ፎከስ አድርጎ ጨዋታው እንዴት ለማሸነፍ እንደሚፈልግ፣ ጨዋታው እንዴት ለማሸነፍ እንደሚያስብ፣ ለመቆጣጠር እንደሚያስብ ትኩረት ያደርጋል ብዬ አስባለሁ። ምክንያቱም ዋናው የዛሬው ጨዋታ ትኩረቱ ሳኦቶሜን መብለጥ፣ መቆጣጠርና እንቅስቃሴውን ለኢትዮጵያ ብሔራዊ ቡድን አድቫንቴጅ እንዲሁም ማድረግ ስለሚሆን ማለት ነው። በብሔራዊ ቡድን ውስጥ እንግዲህ ጋቶች ፓኖም ዛሬ ጨዋታውን የሚያደርግ ይሆናል። ከአባቱ ህልፈት በኋላ ጋቶች ፓኖም ወደ ብሔራዊ ቡድኑ ተመልሶ ልምምድ ሲያደርግ ተመልክተናል። ትናንትናም የመጨረሻ ልምምዳቸውን አድርገዋል የኢትዮጵያ ብሔራዊ ቡድን አባላት። በዛ ስብስብ ውስጥ እንግዲህ ተመልክተነዋል። አሰልጣኝ ዮሐንስ ሳሌ ያው በዘንድሮ የውድድር ዓመት የኢትዮጵያ ብሔራዊ ቡድን ከያዘ በኋላ በብሔራዊ ቡድኑ የጨዋታ እቅድ ውስጥ ቀደም ሲል ለማንሳት እንደሞከር ነው ከዚህም በፊት በተደጋጋሚ እንዳነሳ ነው ወደ ተጋጣሚ ሜዳ ከሄደ በኋላ ተጋጣሚ ሜዳ ላይ የሚኖሩትን እንቅስቃሴዎችን ማፈን የሚፈልግ ቡድን ነው የሚገነባው። ሞር ኢነርጂ ይፈልጋል፣ ሞር ሞቢሊቲ ይፈልጋል፣ ሞር ይሄ ዳርት ፕሬሲንግ የሚባለው ወይም ደግሞ ወግቶ እዛው አፍኖ ማጥቃትን ይፈልጋል። ሞር የተጫዋቾችን ከእንቅስቃሴው ጋር በተያያዘ ከኳስ ውጭ ያለውን እንቅስቃሴ ሞኒተር ማድረግ ይፈልጋል። አብዛኛውን ከኳስ ውጭ ያሉ ተጫዋቾች አይድል እንዲሆኑ አይፈልግም። ምክንያቱም ስፔስ አብዛኛውን ጊዜ ለተጋጣሚ ከሰጠኸው ተጋጣሚ አንተን የሚያጠቃበትና የሚበልጥበት ሁኔታ እየተመቻቸለት ይመጣል ብሎ የሚያስብ አሰልጣኝ ነው። ይህንን በመቻል በነበረበት ሰዓት በቅርቡ በፋሲል ከነማም ተመልክተነዋል። ከመስመር የማጥቃት እንቅስቃሴ አንጻር ሁለቱ የመስመር ተጫዋቾቹ ለአሰልጣኝ ዮሐንስ ሳሌ በጣም ወሳኝ ተጫዋቾች ናቸው ያስባለሁ። በተለይ መስመሩን ሞር ወግተው ይዘው የመጨረሻ የማጥቃት እንቅስቃሴውን በማሳደግና ፊት መስመር ላይ የሚገኘውን ተጫዋች ይበልጥ ጥራት ያለው እንቅስቃሴና ጊዜ እንዲኖረው በማድረግ ትልቅ አስተዋጽኦ ይኖራቸዋል። ቸርነት ኩኩሳ በመጀመሪያው ጨዋታ ላይ የነበረው ሚና
የተወሰነ የታፈነ ይመስል ነበርና በዛሬው ጨዋታ ሞር የተፍታታና ያደገ ወደ መጨረሻዊ ሜዳ ክፍል የሚሄድ ሽግግሮችን በተደጋጋሚ በጥራት የሚያደርግ መሆን ይኖርበታል። በመጀመሪያው ጨዋታ ላይ የከነአን ማርክነህ ሚና በጣም የሚደነቅ ነበር። ተጫዋቹ የሚያጠቃበት የሚሄድበት ሽግግሮችን የሚፈጥርበት መንገድ በጣም የሚደነቅ ነው። በተለይ ወደኋላ ደግሞ እየተመለሰ የአማካኝ ክፍሉን እያገዘ ከ6 ቁጥር ተጫዋቾች ኢቭን ከነ ሀብታሙ ተከስተ ሁሉ መጥቶ ኳስ ተቀብሎ ሁሉ የሚሄድበት ኢነርጂው በጣም ይገርማል። ከነአን ማርክነህ እንደምታውቁት በኢትዮጵያ እግር ኳስ አይደክሜው ተጫዋች ከሚባሉት ውስጥ አንዱ ነው። በየትኛውም ሁኔታ ውስጥ ቡድኑን በእንቅስቃሴ መሸከም የሚፈልግ አይነት ተጫዋች ነው። የከነአን ሚና አብዛኛውን ከእንቅስቃሴ ጋር በተያያዘ እንቅስቃሴው የጎደላቸውን ነገሮች በመፍጠርና በነዛ እንቅስቃሴው በጎደላቸው ነገሮች ላይ የተሻለውን ነገር በማዘጋጀት በክለብም ደረጃ ቅዱስ ጊዮርጊስን በነበረበት ሰዓት በስፋት የተመለከትነው ያን ሲያደርግ ነው። መቻልም በነበረበት ሰዓት በዋንጫ ፉክክር መቻል ከኢትዮጵያ ንግድ ባንክ ጋር አንገት ለአንገት በተናነቀበት ወቅት ወሳኙ ተጫዋች እሱ እንደነበረ እናስታውሳለን እና ይሄ ተጫዋች አሁንም ኤክሲድ እያደረገ ነው የሚገኘው። በነገራችን ላይ በእንቅስቃሴ አብዛኛውን የጨዋታ መንገዶቹን ከተመለከታችሁት ለሁሉም የጨዋታ መንገዶች የሚሆን አቅም አለው። ስለዚህ በአንድ ናሽናል ቲም ውስጥ የአንድ ናሽናል ቲም ትልቁ ኳሊቲ የሚባለው ተጫዋቾቹ ኦፕሬት የሚደረጉበት መንገድና ለዛ ኦፕሬት ለሚደረገው ሀሳብ እነዛ ተጫዋቾች ያላቸው ኳሊቲ ያላቸው የእንቅስቃሴ መረዳት ወሳኝ ነው ብዬ አስባለሁ እና ከነአን ማርክነህ ጥሩ ስቴጅ ላይ ያለ ቡድኑን በተሻለ የሚጠቅም ተጫዋች ነው። ይህንንም ደግሞ በኢትዮጵያ ብሔራዊ ቡድን ደጋግሞ እያደረገው እየተመለከትን እንገኛለን። ምናልባት ዛሬም በሚኖረው ጨዋታ ላይ የጨዋታው ወሳኝ ከሚባሉ ተጫዋቾች መካከል አንዱ እሱ ነው ብዬ አስባለሁ። ምክንያቱም ከመስመር የሚነሳው የማጥቃት እንቅስቃሴ የኢትዮጵያ ብሔራዊ ቡድን አቅም ነው። በሚታፈኑ እንቅስቃሴዎች ውስጥ እነዛን የሚታፈኑ እንቅስቃሴዎችን ሞር ወደ መስመር በማውጣት የዋይድ ፔኔትሬሽን የዋይድ አታክ እንቅስቃሴ እንዲደጋገም እንዲፈጠር እንዲሆን ከሚያደርጉ ተጫዋቾች ኳሊቲ ነው የሚጠቀመው ይህ ብሔራዊ ቡድንና መስመር ላይ ያሉት ተጫዋቾች ሚና ጨዋታውን የመወሰን አቅሙ በጣም ከፍተኛ ነው ብዬ አስባለሁ። አሰልጣኝ ዮሐንስ ሳሌ በጨዋታው ዙሪያ የሰጠውም አስተያየት በተለይ እያንዳንዱ ተጫዋች ለጨዋታው ያለው ኮሚትመንት ጥሩ ነው፣ የመጀመሪያው ጨዋታ ላይ የምሰጣቸውን ነገር ይቀበላሉ የሚል ሀሳብ አንስቷል። ይሄ በጣም መሰረታዊ ነገር ይመስለኛል። ዛሬም ፎከስ ማድረግ የምፈልገው እዚህ ሀሳብ ላይ ነው። አንድ አሰልጣኝ በጨዋታ እንቅስቃሴ ወይም በቡድን ግንባታ ሂደት ውስጥ ተጫዋቾቹ የሚሰጣቸውን ነገር የሚቀበሉ ከሆነ the winner is the coach፣ አሸናፊው ሰው የሚሆነው አሰልጣኙ ነው። አንድ አሰልጣኝ ለተጫዋቾቹ የሚሰጣቸውን ነገር ተጫዋቾቹ የማይቀበሉት ከሆነ ግን the loser is the coach፣ ተሸናፊው ሰው የሚሆነው አሰልጣኙ ነው። ስለዚህ አሰልጣኝ ዮሐንስ ሳሌ ዊነር ነው ማለት ነው። ዛሬ በሚያደርገው ጨዋታ ብቻ ሳይሆን ከዚህም በኋላ ባሉት ጨዋታዎች ምናልባት እንደ ሳኦ ቶሜ ደረጃቸው ዝቅ ያሉ ቡድኖችን እንደማናገኝ ታሳቢ ማድረግ ያለበት ይመስለኛል የኢትዮጵያ ብሔራዊ ቡድን። የስፖርት ቤተሰቡ ይህን ነገር ታሳቢ ማድረግ ያለበት ይመስለኛል። ምክንያቱም ሳኦ ቶሜን በምንገጥምበት የሳኦ ቶሜ ሌቭል አይደለም ከዚህ በኋላ ብሔራዊ ቡድኖች የምንገጥመው። ስለዚህ ያደገ የተሻለ ጥራት ያላቸውን ቡድኖች በተደጋጋሚ እንገጥማለን። ስለዚህ ለነዚህ ቡድኖች የሚሆን የጨዋታ መንገድ ያስፈልጋል። ያንን ለመፍጠርና ለማመቻቸት ደግሞ ተጫዋቾቼ የምሰጣቸውን ነገር አንደርስታንድ ያደርጋሉ፣ ይቀበላሉ የሚለው ሐሳብ ከተጫዋቾቹ ተቀባይነትና ከአሰልጣኙ ሰጭነት ጋር በተያያዘ ያለውን የእግር ኳሱ መሰረታዊውን ቀመር ሁለቱ አካላት በሚገባ ሜዳ ላይ ኤክሰርሳይዝ እንዲያደርጉ ፖዲየሙ ተፈጥሯል ማለት ነው። የብዙ ቡድኖች በኢትዮጵያ እግር ኳስ የናሽናል ቲምም ሊሆን ይችላል ትልቁ ችግር የሚሆነው ምንድነው? በተጫዋቾችና በአሰልጣኞች መካከል ያለው ኮሚኒኬሽን ጥሩ ስላልሆነ ተጫዋቾች የሚሰጧቸውን ነገር አሰልጣኞቻቸው የሚሰጧቸውን ስለማይቀበሉ አሰልጣኞች ለተጫዋቾች የሚሰጧቸውን ነገር ይሄ ድንጋይ ላይ ውሃ እንደማፍሰስ ስለሚቆጠር አብዛኛውን የቡድን እድገት አይታይበትም። ምናልባት ፖዚቲቭ ነገር ለአሰልጣኝ ዮሐንስ ሳሌ ለሰጠው ፖዚቲቭ ነገር ግን ተጫዋቾቼ እኔ የማደርገውን ነገር አንደርስታንድ እያደረጉ ነው ማለቱ አንድ ጥሩ ፖይንት የሚሰጥ ይመስለኛል። ትናንት አንድ ዶክሜንተሪ እየተመለከትኩ ነበር። ያ ዶክሜንተሪ የዮሃን ክራይፍ እና የፔፕ ጋርዲዮላ ዶክሜንተሪ ነበር። በዶክሜንተሪው
የፔፕ ጋርዲዮላ ሐሳብ ምንድነው? ተጫዋቾች እንዴት በተጫዋችነት ዘመናቸው ለክራይፍ ሐሳብ ቅርብ እንደነበሩ ያነሳል። እንዴት እንደሚረዳው እና እንዴት ሚስ እንዳደረገው ፔፕ ጋርዲዮላ ያነሳል። ሚሲም ይለዋል እና ምን ያክል ውስጡ ቦታ ያለው ሰው እንደሆነ ከፔፕ ጋርዲዮላ ንግግር መናገር ይቻላል። ሲራመዱ ቁጭ ብለው ኳስም በሚያዩበትም ሰዓት እንዲሁም የተለያዩ ሰዓት የግል ጉዳዮቻቸውን በሚያከናውኑበት ጊዜ ሁሉ የሐሳብ ልዩነቶቻቸውን እንዴት ለእውቀት እንደሚጠቀሙበት ያብራራል። ይሄ የተለየ ኳሊቲ ነው። በተጫዋቾች እና በአሰልጣኞች መካከል የሚኖረው መግባባት አሰልጣኞች ተጫዋቾችን ይበልጥ ሙሉ ለማድረግ ቡድኖቻቸውም የተሻለ ያደጉ ቡድኖች ለማድረግ በመካከላቸው የሚኖረው ግንኙነት በዚህ መንገድ መሰራት ይኖርበታል። የፔፕ ጋርዲዮላ የጨዋታ ሐሳቦች አብዛኛውን ድራይቭ የተደረጉት ከዮሃን ክራይፍ ሐሳቦች ነው። እሱም ራሱ በሐሳብ ደረጃ የተናገረው ነገር አለ። እኔ የፈጠርኩት ነገር የለም ያሳደግኩት ነገር ነው ያለኝ የሚል ሐሳብ አንስቶ ነበር። አም ኖት ደ ክሬተር አም ደ ኢምፕሮቫይዘር ብሏል። እና ኢምፕሮቫይዜሽን ላይ አብዛኛውን ጊዜ ሐሳብ ማሳደግ ነው። ሐሳቡን የምታሳድገው ደግሞ በምትቀበለው የአእምሮ ልክህ ያለውን መረዳትህን ታሳቢ አድርገን። ስለዚህ የተረዳበት መንገድ ጋርዲዮላ በተጫዋችነትም ዘመን በነበረበት ሰዓት እንደገናም አሰልጣኝ ሆኖ የተረዳበት መንገድ ሙሉ ሰው እንዲሆን አድርጎታል። በሜዳ ውስጥ ለሚያጋጥሙት ችግሮቹ፣ በሜዳ ውስጥ እያጋጠሙት ላሉት ፈተናዎቹ መፍትሄ እያዘጋጀ ለተጋጣሚ ቡድን አስቸጋሪ እንቅስቃሴ እየፈጠረ እንዲመጣና የቡድን እንቅስቃሴው እንዲያድግ የክራይፍ እዛ ቦታ ላይ መገኘትና እሱን ማስተማር ሜንተር ማድረጉ እንደለወጠው ያትታል። ይሄ ነው ትልቁ ነገር በእግር ኳስ ጨዋታ በጣም መሰረታዊ የሚባለው ነገር። ተጫዋች ከአሰልጣኝ የሚቀበለውን ነገር ተረድቶ የተሻለ የእግር ኳስ አስተሳሰብ እንዲኖረው ራሱን ለማስተማር የፈቀደበት መንገድ። ሰዎች በሕይወት መንገዳቸው ውስጥ ከትልልቆቻቸውና የተሻለ ዕውቀት ካላቸው ይማራሉ። ከትልልቆቻቸውና የተሻለ ዕውቀት ካላቸው የማይማሩት ግን የተሻለና ያደገ የሚባል ነገር አይኖራቸውም። የተቆለፈ ነገር ነው የሚኖራቸው። የታፈነ ነገር ነው የሚኖራቸው። ይሄ ደግሞ አብዛኛውን ከእንቅስቃሴ ጋር በተያያዘ የቡድኖች መሰረታዊ ችግር ሆኖ ይቀጥላል ማለት ነው። በፔፕ ጋርዲዮላ የጨዋታ ሐሳብ ውስጥ የምትመለከቱት ሁሉንም ሐሳቦች የሚቀበለው የተሻለ የቡድን እድገት ለመፍጠር ነው። የተሻለ የቡድን እድገት በሁሉም ሐሳቦች በምሰማቸው በማነባቸውና በማገኛቸው ሐሳቦች ውስጥ አሉ ብሎ ያስባል። ሐሳቦችን አይዋጋም። ሐሳቦችን ይቀበላል። ሐሳቦችን ጥሩዎቹን ይቀበላል። የማይፈልጋቸውና ጥሩ ያልሆኑትን ብሎ የሚያስባቸውን ሐሳቦች ደግሞ ያስቀምጣቸዋል፣ አይጥላቸውም። ምናልባት የሆነ ሰዓት ላይ ሊጠቅሙት እንደሚችሉ ያውቃል። እነዚህ ሐሳቦች ማለት ነው። እኛ ሀገር ላይ ያ ነው መለመድ ያለበት። በተለይ ሐሳብ የሚሰጥባቸው መንገዶች ኢንቴንሽናሊ ሐሳብ የሚሰጠው ሰው የሱ ሐሳብ ኢምፕሊመንት እንዲደረግ ከመፈለግ ሳይሆን ምናልባት ያ ሐሳብ አቅጣጫው የተወሰነ መንገድ ሊያሳይ ይችላል ብሎ ስለሚያስብ ሊሆን ይችላል። ከተጫዋቾች መረጣ ጋር፣ ከተጫዋቾች የሜዳ ላይ አጠቃቀም ኢምፕሊመንቴሽን ጋር በተያያዘ፣ ከቡድን እድገት ከቡድን እንቅስቃሴ ጋር በተያያዘ አብዛኛውን ሰው የሚሰጠው አስተያየት በኢትዮጵያ እግር ኳስ በክለቦችም ሊሆን ይችላል በናሽናል ቲም ደረጃ ቡድኖች የተሻለ ተፎካካሪ እንዲሆኑ ከመፈለግ የመጣ ነው። ይሄ የቡድኖች የተሻለ ተፎካካሪ እንዲሆኑ ከመፈለግ የመነጨው ሐሳብ የተሻለ የቡድን ግንባታ ይዘው እንዲቀጥሉ ይረዳቸዋል በሚል ነው እንግዲህ ይሄ እሳቤ የሚመጣው። ምክንያቱም ትልልቅ አሰልጣኞች ፔፕ ጋርዲዮላ በቅርቡ ለምሳሌ አንድ ጋዜጠኛ በእንግሊዝ ሚዲያ ጥያቄ ሲጠይቀው ስለ ኮንጀክሽን ጠይቆት ነበር። ያንተ የመስመር አጥቂዎች ቶሎ ድራግ ያደርጋሉ፣ ወደ ኋላ ይመለሳሉ። ይሄ ደግሞ ወደ ኋላ በፍጥነት በሚመለሱበት ሰዓት የአማካኝ ክፍል ተጫዋቾችን ሞቢሊቲ ይገድበዋል። ይህንን አንተ በስፔን ብሔራዊ ቡድን 2006 የውድድር ዓመት ላይ ስለነበረው የሚያጠቁበት መንገድና ወደ ኋላ ተመልሰው ሪከቨሪ ቢልድ አፕ በሚያደርጉበት ሲስተም ላይ እንደገና ወደፊት በሚያደርጉት ሽግግሮች ላይ ቶሎ ይታፈናል። የቦታ መታፈን አለ፣ ኮንጀክሽን አለ።
ይሄ የቡድኑ ድክመት ነው ብላ አስተያየት ሰጠ ነበር። አሁን የምመለከተው በፍጥነት ወደኋላ የሚመለሱ በተለይ ደግሞ የነ ሰሜኒዮንና የነ ዶኩ የመስመር ኦፕሬሽን ወደ አማካኝ ክፍል በሚመለስበት ሰዓት የአማካኝ ክፍል ተጫዋቾች ያኔ 2-6 ላይ የነበረው የስፔን ብሔራዊ ቡድን ያጣውን ስፔስ እንዳያጣ ያንተ ቡድን እንዴት ነው ሃንድል እያደረግከው ያለው? ቶሎ ወርደው ወደ መሃል በሚመለሱበት ሰዓት የአማካኝ ክፍል ተጫዋቾች ስፔስ ይፈልጋሉ። የአማካኝ ክፍል ተጫዋቾች የሚሮጡበት ወይም ደግሞ ሙቭ የሚያደርጉበት ከአንድ ቦታ ወደ አንድ ቦታ ሽፍት የሚያደርጉበት እንቅስቃሴ አቅጣጫዎችን ይፈልጋሉና ይህን እንዴት ነው ትሪት እያደረግከው ያለው ብሎ ጥያቄ ጠይቆት ነበርና ጋዜጠኛውን የኔ ምክትል አሰልጣኝ መሆን ትፈልጋለህ ነበር ያለው። እነሱ እንደዚህ ናቸው። ሐሳብ በሚመጣ ሰዓት የኔ ምክትል ትሆናለህ ወይ? ሐሳብ በሚመጣ ሰዓት አመሰግናለሁ ለሰጠኸኝ ሐሳብ የሚል አስተያየት ነው የሚሰጡት። ኢትዮጵያ ውስጥ ግን ያለው ነገር ይህ አይደለም። ኢትዮጵያ ውስጥ የኢትዮጵያ ብሔራዊ ቡድን የሚከላከልበት የሚያጠቃበት መንገድ፣ እንዲሁም ኳሱን ሪቴን የሚያደርግበት መንገድ፣ ኳስ ኢዚሊ ጊቭ አዌይ የሚያደርግበት መንገድ በሚል ሐሳቦች ሲነሱ በጠላትነት ይፈረጃል ጋዜጠኛው። ጋዜጠኛው በጠላትነት ከተፈረጀ ደግሞ የሚመጣ ከሚዲያ አዲስ ሐሳብ አይኖርም ማለት ነው። ሚዲያው ዝም ብሎ ተቀባይ ይሆናል ማለት ነው። እግር ኳስ ደግሞ እንደዛ አይደለም። እግር ኳስ ዝም ብሎ የሚቀበል አይደለም ሚዲያው መሆን ያለበት። እግር ኳስ ክሪኤተር መሆን አለበት። በሜዳ ላይ እንቅስቃሴ ክሪኤቲቪቲ ውርዝ የሚያደርገው ነገር እንዳለ ሁሉ በሬዲዮ እንዲሁም በቴሌቪዥን ጋዜጠኝነት እንዲሁም በሶሻል ሚዲያ ጋዜጠኝነት ክሪኤቲቪቲ ካልመጣ ሜዳ ላይ የሚኖረውን ብልጫ ማግኘት አንችልም። ስለዚህ ክሪኤቲቪቲ በጣም ወሳኝ ነገር ነው። ክሪኤቲቪቲን ያስወገደ፣ ክሪኤቲቪቲን ያልተቀበለ ስልጠና በምንም ታምር ውጤታማ ሊሆን አይችልም። ስለዚህ ክሪኤቲቪቲ ሊመጣ የሚችለው ከሚዲያው በሚመጣው ሐሳብ፣ ከሙያ ጓደኞች በሚመጡ ሐሳቦች፣ እንዲሁም በሌሎች አቅጣጫዎች ላይ ከሚነሱ ሐሳቦች ወስደነው ቡድንን የተሻለ ልትገነባ የምትችለውና ምናልባት በጋዜጠኝነት ውንጀላ ላይ ትኩረት ባናደርግ ጋዜጠኞች የሚያነሷቸው ሐሳቦች በተለይ ደግሞ እነዚህ ሐሳቦቻቸው የተሻለ የብሔራዊ ቡድን ግንባታ እንዲኖር ምን ያክል ያግዛል ለሚለው ምልክት የሚሰጡ ምን ያክል ይጠቅማል ለሚለው አቅጣጫ የሚሰጡ ስለሚሆኑ እነዚህን ጋዜጠኞች በተለይ ሐሳብ የሚሰጡትን ጋዜጠኞች ከማስወገድ ጋር ያለንን ጥል መተው ይኖርብናል ብዬ አስባለሁ። አንድ ብሔራዊ ቡድን ነው ያለን፣ አንድ ሀገር ነው ያለን። ስለዚህ አንድ ብሔራዊ ቡድን አንድ ሀገር እስካለን ድረስ ለዚህ ብሔራዊ ቡድን ለዚህ ሀገር የሚሆነውን ነገር በቀላሉ እውቀት ከሆነ መቀባበሉ የተሻለ ነው ብዬ አስባለሁ። ወደ ሳኦቶሜ ዛሬ ጨዋታ ስመጣ ሳኦቶሜ ዛሬ የሚያጣው ነገር አይኖርም። የመጀመሪያ ጨዋታ ላይ ተሸንፏል። ስለዚህ ሳኦቶሜ በዛሬው ጨዋታ ፍሪሊ የሚጫወት ብሔራዊ ቡድን ነው የሚሆነው። በነጻነት የሚጫወት በነጻነት የሆኑ ነገሮችን በሜዳ እንቅስቃሴ ላይ ማግኘት የሚፈልግ ብሔራዊ ቡድን ነው የሚሆነው። ስለዚህ በእንቅስቃሴ የሳኦቶሜ ብሔራዊ ቡድን ለኢትዮጵያ ብሔራዊ ቡድን ሊሰጠው የሚችለው ቻሌንጅ እንደሚኖር ታሳቢ አድርጎ ወደ ሜዳ መግባት ያስፈልጋል። በተለይ እነሱ በሚሳሳቷቸው እንቅስቃሴዎች ላይ መሰረት አድርገን ጎሎችን እንደማስቆጠራችን ዛሬ በጥንቃቄ መጫወቱ የነሱ የመጀመሪያው አማራጭ ሊሆን እንደሚችል ማሰብ ነው። ስለዚህ ከራስ የጨዋታ እንቅስቃሴ በመነሳት ወደ ተጋጣሚ ሜዳ የሚገባበትን መንገድ ማስተካከል ማበጀት ያስፈልጋል። አብዛኛውን ጊዜ በግራጁዋል የሆነ ሙቭመንት ለመሄድ አይፈልግም አሰልጣኝ ዮሐንስ ሳሌ በፍጥነት ቶሎ ከራስ ሜዳ መውጣትን ነው የሚፈልገው። የተወሰኑ ደቂቃዎች ላይ በሳኦቶሜ ጨዋታ ሊያደርገው ሞክሮ ነበር። ቀስ ብሎ ግራጁዋል በሆነ መንገድ ከአንደኛው ወደ ሁለተኛው ወደ ሶስተኛው ሜዳ ሽግግሮችን፣ መንገዶችን፣ ቀዳዳዎችን እየፈለገ ለመሄድ ይሞክር ነበር። ግን ያ ወጥነት ባለው መንገድ አይደለም ብሔራዊ ቡድኑ ሲጫወት የነበረው። ስለዚህ የብሔራዊ ቡድኑ አንዱ ከለር ቀጥተኛ ኳስን መጫወት ነው የሚፈልገው። ቀጥተኛ ኳስ ፊት መስመር ላይ የሚገኙ ተጫዋቾችን አድሬስ ያደረገ ቀጥተኛ ኳስ ነው የሚፈልገው። ይሄ እንቅስቃሴ እንግዲህ ዛሬም በሚኖረው ጨዋታ እንደሚደገም ኤክስፔክት ማድረግ ይቻላል። አብዛኛውን እንቅስቃሴዎቹ ፊት መስመር ላይ ለሚገኙ ተጫዋቾች በተለይ አስፍተው ለሚቆሙ ተጫዋቾች ወደ መሃል አጥበው የ9 ቁጥር ሚና ያላቸውን ተጫዋቾች ኮኔክት እንዲያደርጉ እነዚህን ተጫዋቾች ይዘው ወደ መጨረሻው ፔኒትሬሽን እንዲገቡ የሚያደርግ ሊሆን ይችላል። ስለዚህ የኢትዮጵያ ብሔራዊ ቡድን በመስመር የማጥቃት እንቅስቃሴ ብልጫ ወስዶ ተጋጣሚውን ሊያሸንፍ የሚሞክርበት ፍላጎት ያለው የሜዳ ላይ እንቅስቃሴ ኤክስፔክት እንደምናደርግ ገምታለሁ። ሁለተኛው በመከላከል አደረጃጀት በተለይ በተከላካዩና በአማካኙ የነበረው ግንኙነት የመጀመሪያው ግማሽ ጥሩ ነው።
ዊዛውት ፕሬዠር የኢትዮጵያ ብሔራዊ ቡድን ስርዓት ባለው መንገድ ከራሱ ሜዳ ለመውጣት የሚሞክር እንደሆነ ተመልክተናል። ግን ፕሬዠር በሚኖርበት ሰዓት ግን ከፕሬዠሩ እንዴት ማምለጥ አለብኝ፣ ከፕሬዠሩ እንዴት መውጣት አለብኝ ለሚለው ብሔራዊ ቡድኑ በቀጣይ በተለይም ደግሞ ትልልቅ ቡድኖችን በሚገጥምበት ሰዓት ነው እያልኩ ያለሁት። ለእነዚህ ትልልቅ ቡድኖች ቻሌንጅ በሚፈጥሩበት ሰዓት ምላሽ የሚሰጥበት የራሱ መንገድ ያስፈልገዋል። እነኚህ ትልልቅ ቡድኖች ጫና አሳድረው እንቅስቃሴውን ለመቆጣጠር ለመውሰድ ይሞክራሉ። ስለዚህ እንቅስቃሴውን ለመቆጣጠርና ለመውሰድ በሚሞክሩበት ሰዓት ከጫና አንጻር እንዴት ይህንን ጫና ኦቨርተርን ማድረግ አለብን ለሚለው ትልቁን ስራ መስራት ይኖርበታል። ምክንያቱም ሁሌም ቢሆን በየጨዋታዎቹ የሚያጋጥም አንድ ነገር ምንድን ነው? ጫና ነው። አንዳንዴ አስፈላጊ ጫናና እንዲሁም ተፈጥሯዊ ጫና ይኖራል። ተፈጥሯዊ ጫና ቡድኖች መጥተው የሚያጠቁበት መንገድ ነው። አስፈላጊ ጫና ደግሞ ቡድኖች ኢንቫይት የሚያደርጉበት ነው። ለምሳሌ ትልቅ ቡድኖች እንደነ ሲቲ እንደነ አርሰናል አይነት ቡድኖች ፕሬዠር ይስባሉ። ፕሬዠር በሚስቡበት ሰዓት ሁለተኛውና ሶስተኛውን ፕሬዠሩን አሸንፈው የሚሄዱበት ግን የራሳቸውን አውትሌት የኤስኬፒንግ አውትሌት አዘጋጅተው ነው ፕሬዠር የሚጋብዙት እና የኢትዮጵያ ብሔራዊ ቡድን ወደዛ ለመምጣት በጣም ብዙ ስራ ይቀርባል ብዬ አስባለሁ፣ ፕሬዠር የሚጋብዝበት ሰዓት ላይ ስላልሆነ። ነገር ግን ፕሬዠር በሚፈጠርበት ሰዓት ፕሬዠር በሚመጣ ሰዓት ግን ፕሬዠሩን አምልጦ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚደረጉ ሽግግሮች ላይ እነዛን ሽግግሮች እንዴት ሰብሮ መሄድ ይችላል ለሚለው ምላሽ የሚሰጥ ብሔራዊ ቡድን ወደፊት እንጠብቃለን። ሊኖር እንደሚችል ታሳቢ በማድረግ ማለት ነው። ግን ስራ ይፈልጋል፣ ከፍተኛ የሆነ ዝግጅት ይፈልጋል፣ ከፍተኛ የሆነ ጥረት ይፈልጋል፣ ጥራት ያላቸው የተጫዋቾች ምርጫ ይፈልጋል፣ የተጫዋቾች ኮሚትመንት ይፈልጋል፣ የተጫዋቾች የጌም አረዳድና የተጫዋቾች አጠቃላይ የጌም ንባብ ያስፈልጋል። ይሄን ሁሉ ነገር ካሟላ በኋላ ወደሚፈለገው የሜዳ እንቅስቃሴና ወደሚፈለገው የሜዳ ጥራት ያለው ሽግግር ብሔራዊ ቡድኑ መሄድ ይችላል ማለት ነው። አሁን ላይ ባለው የኢትዮጵያ ብሔራዊ ቡድን እንግዲህ ወጣት ተጫዋቾችን አሰልጣኝ ዮሐንስ ሳሌ መርጧል። ነባር ልምድ ያላቸውን ተጫዋቾችን በብሔራዊ ቡድን ውስጥ አካቷል። ምናልባት ግራጁዋሊ ቀስ እያለ እያደገ የሚመጣ ቀስ እያለ የሚስፋፋና የሚለወጥ ብሔራዊ ቡድን እንደሚኖር ኤክስፔክት እናደርጋለን። ይሄ ኤክስፔክቴሽን አብዛኛውን ጊዜ በጨዋታ እድገት ውስጥ በሂደት የሚመጣ ስለሚሆን አንዴ ሊታይ አይችልም። ግራጁዋሊ ነው የሚታየው። ግራጁዋሊ የሚታየውን ነገር ግን እንዴት መደጋገም፣ እንዴት ደጋግሞ የተሻለ ቡድን መገንባት ያስፈልጋል የሚለውን አሰልጣኙ በቀጣዮቹ ጨዋታዎች በሚያሳያቸው ዲሞንስትሬሽኖች እንግዲህ ኤክስፔክት የምናደርግ ይሆናል። ዛሬ የሚያደርገውን ጨዋታ እንግዲህ መልካም ውጤት እንዲሆንለት የኢትዮጵያ ብሔራዊ ቡድን እንመኛለን። ጥሩ ጊዜ እንዲሆንላችሁ እመኛለሁ።